ኢትዮጵያ ውስጥ እኮ ኑሮ እየኖርን ነው አይባልም። አስመለስኩኝ ማለት ምን ማለት ነው? እንደው ይኸውልህ ከሞቱ ለእምነቱ ጥላቻ ያላቸው ጥቂት ግሩፖች በየአካባቢው ይኖራሉ። እንዳጋጣሚ እኛም በመደባ ባገኘንበት በዚህ የአምልኮ ስፍራችን ጊዜው የጴንጤው አሜን ደብተራ ይነቀላል አሜን ምንድነው ለጠቅላይ ሚኒስትሩ የተላለፈው መልእክት። አክብራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ለመላው ዓለም እንዲዳረስ አድርጉ። ላይክ ሼር በማድረግ ትብብር አጋርነታችሁን አሳዩ እንላለን። ይሄንን መረጃ እጅግ በደንብ እንድታዳረሱ እንሻለን። ምክንያቱም እጅግ ጥብቅና ትኩስ የሆኑ ወቅታዊ ጉዳይ ስለሆነ ማለት ነው። በቅድሚያ እንድናደምጥ የምወደው ወንድማችን ፈለገ አትናቴዎስ የተናገሩን ሐሳብ ይሆናል። ኦርቶዶክስ ቤተክርስቲያን በሰሜን አሜሪካ በአውሮፓ በተለያዩ ቦታዎች የፕሮቴስታንቶችን አዳራሽ እየገዛች ነው። ወደፊትም ኢትዮጵያ ውስጥ ደግሞ የአማኙ ቁጥር መመናመኑ ስለማይቀር የተለያየ አዳራሾችን እንገዛለን የሚል ቪዲዮ ሰርቼ ነበረ እና በጣም ብዙ ፕሮቴስታንቶች ስድብ አዘል የሆኑ ቪዲዮዎችን ሲሰሩ ተመልክቻለሁ። ከነዚህ ውስጥ አንዱ በጣም ያሳቀኝ ቁጥራችን እየጨመረ ነው፣ እንደውም በካርታ ደረጃ የኢትዮጵያ ካርታ ተቀምጦ 75%ን አካባቢ ይዘናል፣ ተቆጣጥረናል ምናምን የሚሉ አንዳንድ ምላሾችን ተመልክቼ ነበር። የኔ ተወዳጆች እንደ ኦርቶዶክስ ያማኝ እኛ ኦርቶዶክሳውያን ክርስቲያኖች የፕሮቴስታንቱ ቁጥር ሺም ገባ ሚሊዮንም ገባ ግድ የሚሰጠን ጉዳይ አይደለም። ኖህ ብቻውን ሆኖ ነው እግዚአብሔር አምላክን ያመለከው። ኖህ ከቤተሰቦቹ ጋር ብቻውን ሆኖ ነው እግዚአብሔርን ያመለከው። ኦኬ። እና በዛን ሰዓት የነበሩ ከፈቃድ እግዚአብሔር የራቁ ህዝቦች ቁጥራቸው ብዙ ስለነበረ ትክክለኛ አቋም ላይ ናቸው ወይም ደግሞ በህይወት መንገድ ላይ ነበሩ ማለት አይደለም። ልክ እንዳልኳችሁ ኖህ ብቻውን ሆኖ ነው እግዚአብሔርን ያመለከው። እናም እናንተ በሺም ተቆጠራችሁ በሚሊዮንም ተቆጠራችሁ ለኛ ከእውነተኛው ብርሃን ከእውነተኛው መንገድ የራቃችሁ በጨለማው ውስጥ ያላችሁ እህት ወንድሞቻችን ናችሁ። በክርስቶስ ፍቅር እንወዳችኋለን። ጌታችን አምላካችን መሬታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለኛ ለምናምንበት ብቻ ሳይሆን ለእናንተም ጭምር ነው። ስለዚህ በክርስቶስ ፍጹም ፍቅር እንወዳችኋለን። ይሄን ለማለት እፈልጋለሁ። ከዛ ውጪ ግን የተለያዩ ነገሮችን እየተናገራችሁ ያላችሁ ሰዎች እናንተ አውሩ፣ እኛ እንሰራለን። የክርስቶስን ወንጌል እያስተማርን ነፍሳትን እናጠምቃለን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እወዳችኋለሁ። እንግዲህ ወንድማችን ፈለገ አትናቴዎስ ይሄ ከፕሮቴስታንት ቸርች መፍረስ ጋር በተገናኘ ነው ይሄን ሐሳብ ያነሳውና እሱ የተናገረው እውነት ነው፣ ግን ደግሞ በዛ ላይ የተነሳውን ሐሳብ እስኪ እንካተል። ኦርቶዶክሳውያን አብዛኞቹ ታስረዋል። ኮንዶሚኒየም አካባቢ ነው የነገር የተደረገው። ስለዚህኛ ጉዳይ ወንድማችን እንዲህ ይላል። ለእምነቱ ጥላቻ ያላቸው ጥቂት ግሩፖች በየአካባቢው ይኖራሉ። እንዳጋጣሚ እኛም በመደባ ባገኘንበት በዚህ የአምልኮ ስፍራችንም ላይ በአካባቢውም ላይ ነበሩ እና እኛ የደረሰብን ያው ጥቃት ነው። የአምልኮ የእምነት ጥላቻ ጥቃት ነው። ይህንን ያደረጉት እንደ አጠቃላይ የሌሎች ቤተ እምነት አጠቃላይ ሳይሆን በየቤተ እምነት ውስጥ ተመሽገው የተለያየ አጀንዳ የማስፈጸም ተልዕኮ ያላቸው ግሩፖች ይህንን ጥቃት ፈጽመዋል። ትልቅ ጉዳት የደረሰብን እውነት ለመናገር አንድ ነገር ልንገራችሁ። ቤተክርስቲያን በታሪክ ደረጃ የኛ ኦርቶዶክስ ቤተክርስቲያን ስትቃጠል እንጂ ስታቃጥል አይተናታቀ አናቅም። ደግሞ ስትፈርስ እንጂ ስታፈርስ አይተናናቅም። የዚህ ቤተክርስቲያን ባለራዕይና መስራች የፕሮቴስታንቱ ባለራዕይና መስራች አንድ ነገር አለ። ምን አለ መሰላችሁ? በየሃይማኖቱ የተለያዩ ተልዕኮ ያላቸው ሰዎች ቤተክርስቲያንን አፈረሰ ውታለ። ስለዚህ ይህ ጉዳይ ሃይማኖታዊ ተኮር ሳይሆን ሌላ ተልዕኮ ያላቸው ሰዎች ናቸው ይህን ነገር ያደረጉት። ይህንን ደግሞ ቤተክርስቲያን ትቃወማለች። እኔም በራሴ ደግሞ እንደ አንድ ክርስቲያን እንደ ባለማህተብ እቃወመዋለሁ። በየትኛውም ሀገር በየትኛውም ቦታ በ20 49 ብቻ አይደለም በየትኛውም ቦታ የተደረጉትን ድርጊቶችን እቃወማለሁ። የትኛውም ሃይማኖት ተከብሮና ራሱን አክብሮ እንዲኖር ብቻ ነው የምፈልገው። ስለዚህ ይህንን ነገር የምታደርጉ ለዚህ ድርጊት የተነሳችሁ ሰዎች ሁሉ እኔ እቃወማለሁ። ካውንስሉ ያደረገውን ነገር ሁሉ በጣም ነው ሰፖርት ማድረግ እንዲባል ካውንስሉ ወንጀለኛ ብሎ የጠራቸውን 24 ግለሰቦችን ለህግ አቅርበዋል። ስለዚህ ካውንስሉ ያደረገውን ነገር በጣም ነው ሰፖርት ማድረገው። ይህ ነገርን በየትኛውም ቤተ እምነት እንዲደረግ አልፈልግም። ለምቢባል በአርሲ በኩል ክርስቲያኖች በማህተባቸው እየተመረጡ ሲገደሉ እንዳትገሏቸው ብዬ አልቅሻለሁ። ልክ እንደዚህ ደግሞ ሌላውን ቤተ እምነት እንዲነካ አልፈልግም። ሰው ገብቶትና አውቆ ወደ አንዲቷ ወደ ቅድስት ቤተክርስቲያን ወደ ኦርቶዶክስ እንዲመጣ ይሄንን ግን ያደረጉን ግን ድርጊቱን ኦርቶዶክሳዊ ሰዎች ናቸው አይደሉም የሚለውን ነገር
የቤተክርስቲያኑ ባለራዕይና መስራች ምናሉ ነብይ አሸናፊ ምን እንዳሉ እንደሰማው በተለያዩ ቤተ እምነት እንጂ ያሉት ኦርቶዶክሳዊ ብለዋል። ሌሎች ቲክታከሮች ግን ሃይማኖትን ከሃይማኖት ልታባሉ የምትፈልጉ ሰዎች ስርዓት አድርጉ። ሁላችንም ቤተ እምነታችንን እንጠብቅ። እግዚአብሔር አምላክ የገባውን ሰው ወደ አንዲቷ ቅድስት ቤተክርስቲያን ይጥራ። እግዚአብሔር ኢትዮጵያንና ምድሪቷን ይባርክ። ኦርቶዶክስ ተዋሕዶ ለዘላለም ትኖር፣ አሜን። እንግዲህ ጉዳዩን አዙረውታል። ያልተገባ ነገር እየሰጡበት ነው የሚገኘውና ኦርቶዶክሳውያን እንዳደረጉት ነው የሆነ ያለው። ለዚህ ደግሞ ቢያንስ ከራሳቸው አንደበት በዛ ቦታ ላይ አስተያየት የሰጠውን ፓስተርና ለዛ ደግሞ መልስ የሰጠው ወንድማችን ኦርቶዶክሳውያን ለማጥቃት ኦርቶዶክሳውያን ለማጥፋት እየመጡ እንደሆነ ጊዜው የጴንጤ ነው ሲል የተናገረው ደብተራ ይጠፋል፣ ደብተራ እንደዚህ ይነቀላል ምናምን ሲል የነበረውን ሰው ደግሞ እንመልከት። ጊዜው የጴንጤው ነው። አሜን። ደብተራ ይነቀላል። አሜን። ለጋሚ ይነቀላል። አሜን። መስተፋቅር ይነቀላል። አሜን። ሰላቢ ይነቀላል። አሜን። እግዚአብሔር በኢትዮጵያ ምድር ይነግሳል። ጊዜው የጴንጤ ነው። ጊዜው የኛ ነው። ደብተራ ይነቀላል። በነገራችን ላይ ደብተራ ምን እንደሆነ ያውቃል እንዴ? ሰውዬ አያውቅም። መጽሐፍ ቅዱስ ያሻገረ ቅኔ ቅዳሴ አስተማረ ምሁር ጠሊቅ መሆናቸውን አያውቅም አይደል? ደባትር ይባላሉ አዋቂዎች ሊቃውንት። እና ዕውቀት ይጠፋል እያላችሁ ነው። ለትውልድ የሚሻገር መጽሐፍ ቅዱሳዊ አስተምሮ ይቆማል እያላችሁ ነው። የቤተ ክርስቲያን ቅብብሎሽ ያቆማል እያላችሁ ነው። ጊዜው የኛ ነው እያላችሁ ነው። ጊዜው የኛ ነው፣ እንደተመቸን ያለ ነው፣ ጊዜው ሁሉ ነገር ተሰጥቶናል በሚል ትርክት የተፈጸመ ያለው ነገር የተደረገ ያለው ነገር በጣም ያሳዝናል። ኦርቶዶክስ ላይ ይመጣ ያለው ጥቃት ሀገር እንደ ሀገር ያለችበት ነገር የሚያስነባ የሚያስረግጥ። እስኪ የተለያዩ ቪዲዮዎችን ላሰማችሁ። ሙሉ ባስ እየታገተ ነው፣ ሙሉ መከራ የመጣበት ነው። ከመሳይ ጋር በነበረው ኢንተርቪው ወንድማችን የተናገረውን ሐሳብ እና ይሄ መንግስት ማንን ነው የሚመራው? ለማን ነው የሚኖረው? ይሄ መንግስት ዶክተር አብይ ከማን ጋር ነው ያሉት? ሪሊ የደሃ መንግስት ነው ይሄ መንግስት? ምስራቅ ጉራጌ ላይ ከዚህ ከቡታጅራ በኋላ 3 አውቶቡስ ህዝብ የት እንደገባ እኮ አይታወቅም። ሰሞኑን ጠቅላይ ሚኒስትሩ 3 የውጭ ሀገር ዜጎች ሞባይል ተሰረቀ ብለው እንደ ትልቅ ኢሹ ነው ወይስ ፈረንጆቹ እኛን እንዲያመሰግኑን ነው? ጠቅላይ ሚኒስትሩ ፈረንጅ ነው የሚመሩት? አበሻ ነው የሚመሩት? የኢትዮጵያ ጠቅላይ ሚኒስትር ናቸው ወይስ የፈረንጅ ጠቅላይ ሚኒስትር ናቸው? ይሄንን በደንብ አድርጎ አስረግጦ ቁጭ ብሎ የዚችን ሀገር ችግር ለመፍታት መወያየት ነው። አለዚያ እስከመቼ የሰው ህይወት እየተገበረኝ ነው? እስከመቼ ነው የምንዘልቀው? እስኬት ከፍታ እስኬት ርዝመት ነው የምንዘልቀው? ስለዚህ እቺ ሀገር በዚህ ሁኔታ የምትቀጥል ከሆነ ይሄ ህዝብ ነገ አደባባይ ወጥቶ የምግብ ጥያቄ የማያነሳበት ምንም ጉዳይ የለም። ነግርሃለሁ። እኔ ካንተ ጋር ይሄን ሳወራ የፈለገ ነገር ቢመጣ መቼም ሰው እየተራበ ከሚሞት በጥይት ቢሞት በኔ እምነት እየተራበ ከሚሞት ረሃብ ቀን አይሰጥም፣ ረሃብ ጊዜ አይሰጥም። እያየነው ስለሆነ ነው። ከራሳችን ቤትና ጓዳ ጎድጓዳ ስለምናየው ነው። ዛሬ የትኛው ሰራተኛ ነው በደሞዙ የሚኖረው? ዛሬ ነጋዴው እየነገደ ነው እንዴ? መሳይ ዛሬ እያተረፈ ነው ነጋዴው? ግራ አጋብቶታል። ሌላ መሄጃ መንገድ ስላጣ ነው። ኢትዮጵያ ውስጥ እኮ ኑሮ እየኖርን ነው አይባልም። እንደው ይኸውልህ ከሞቱት ትንሽ ከፍ ያለ በህይወት ካሉት ግን የተቀበረ ኑሮ ነው እየኖርን ያለ ነው። ሃይሊ ኮራፕትድ የሆነ መንግስት ነው ያለው። አሁን የምታነሳውን ግብር መንግስት በአካል ቆሞም የሚሰበስብ ከሆነ ኮራፕትድ ለሆኑ ሹማምንቱ ነው ይሄን የሚገብረው። ባለፈው ሰምተሃል፣ ፓርላማ ላይ 98 ቢሊዮን ብር የት እንደገባ አይታወቅም ተባለ። ፌደራል ፖሊስ ነው ያቀረበው። ፌደራል ፖሊስ ያቀረበውን መልሶ ሚዲያዎች ሲሰሩት፣ በተለይ ሪፖርተር ጋዜጣ ከዘገበው በኋላ 98 አይደለም 78 ቢሊዮን ብር ነው አለ። ችግር የለውም፣ የ20 ቢሊዮን ብር ያጣለን። በ20 ቢሊዮን እና በ78 ቢሊዮን ብር መካከል በጣም ጠባብ ልዩነት ያለው። ሰሞኑን ደግሞ የፌደራል ኦዲት ኮሚሽን 15 ቢሊዮን ብር የት እንደገባ አይታወቅም ማለት ፓርላማ ላይ። የመንግስት መስሪያ ቤቶች ከ800 በላይ የሚበልጡ መኪናዎች የት እንደገቡ አይታወቅም። በጣም በርካታ ንብረት ከመንግስት መስሪያ ቤቶች ዘርፈዋል። ይሄ ሁሉ የሚሆነው በዚህ ድሃ ሀገር ላይ ነው። ዛሬ ግን የሰው ልጅ የዕለት ጉርሱን ለመሸፈን 1 ኪሎ ሽንኩርት እስከ 150 ብር የሚገዛበት ሰዓት ላይ ደርሰናል።
የመጨረሻ ቲማቲም እስከ 100 ብር ድረስ 1 ኪሎ ቲማቲምና ሽንኩርት ቆርጠህ በ30 እና በ40 ብር በመትበላው እንጀራ እንኳን አጣፍሰህ እንዳትበላ እሱ እንኳን ካቅም በላይ ሆኗል። ምናልባት ለሹማምንቱ በሚገርም ሁኔታ ወደፊት እናወራዋለን። የሚገርም በጣም ትልልቅ የሆኑ የመንግስት ሆቴሎች ውስጥ እያንዳንዱ ሚኒስተር መስሪያ ቤት የሚከፍለውን ገንዘብ ስታይ ግድ የለም ወደፊት እናወራዋለን። እሱ መብላትና መጠጣት ብቻ በማዘንድ በሹማምንቱ ዘንድ ዳውስ የዕለት ጉርሱን እንኳን መሸፈን ያልቻለበት ላይ ደርሰናል። ሁሌ ስብሰባ ነው፣ ሁሌ ድግስ ነው፣ ሁሌ መብላት ነው፣ ሁሌ መጠጣት ነው። ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት። ዳው አይታሰብም። አየህ ሹማምንቱ ጠግበው ከበሉ ዳው ጉዳይ የት ይሄዳል? በጠመንጃ ፈሙስ በሚያስገድድ ክርን ይገዛል ሄዳ። አየህ በዚህ ውስጥ ነው ኢትዮጵያ ያለችው። እኛና ሹማምንቱ አብረን ኢትዮጵያ ውስጥ እየኖረ ነው። ሪሊ እኛ የሰው ዘር ነን? በዚህ ደረጃ ሰዎች ነን ወይ እኛ? ቶዛ ቴክስቴት እና በጣም የሚያሳዝን የህይወት እንትን ላይ ነው ያለነውና ኑሮውን የኢትዮጵያ ህዝብ መቋቋም አልቻለም። ለማኙ በስቷል። ሜዳ ላይ ያሉት ነዳያን ያሳዝኑሃል። እጅግ በጣም በሚገርም ችግር ውስጥ ነው ያለነው። ስለዚህ እቺ ሀገር በዚህ ሁኔታ የምትቀጥል ከሆነ ይሄ ህዝብ ነገ አደባባይ ወጥቶ የምግብ ጥያቄ የማያነሳበት ምንም ጉዳይ የለም። ነግርሃለሁ። እኔ ካንተ ጋር ይሄን ሳወራ የፈለገ ነገር ቢመጣ መቼም ሰው እየተራበ ከሚሞት በጥይት የሚሞት በኔ እምነት እየተራበ ከሚሞት ረሃብ ቀን አይሰጥም። ረሃብ ጊዜ አይሰጥም። እያየነው ስለሆነ ነው። ከራሳችን ቤትና ጓዳ ጎድጓዳ ስለምናየው ነው። ዛሬ የትኛው ሰራተኛ ነው በደሞዙ የሚኖረው? ዛሬ ነጋዴው እየነገደ ነው እንዴ መሳይ? ዛሬ እያተረፈ ነው ነጋዴው? ግራ አጋብቶታል። ሌላ መሄጃ መንገድ ስላጣ ነው። አንድ መኪና ታርጋ እስከ 58,000 ብር ድረስ ለታርጋ መክፈል ማለት ምን ማለት ነው? አንዳንዱ መኪና የ40 እና የ50 ብር መኪና 1000 ብር መኪና እኮ አሉ። ምንም እዚህ ግባ ማትላቸው ኩር አድርገው የሚሄዷቸው ከመኪናው በላይ የ50 ሳንቲም ዶሮ የብር ገመድ ይዛ ጠፋች እንደሚባለው። አሁን እነኛ ሰዎች መኪናቸውን ታርጋው ተው ያወጣሉ ብለህ ታስባለህ? ኢትስ ኢምፖሲብል። ብዙዎቹ ነግረውኛል። እዚህ በቅርበት ጎረቤት አንድ ሰው አለ። መኪናዬን ጎማዋን ፈታትቼ የዶሮ ማርቢያ ያደርጋታለሁ እንጂ 50 ምናምን ሺህ ብር በ40 ሺህ ብር ገዝቻት አላደርግም። በጣም ያስቀኛል። ማይንዲው ምንድነው እሱ? ይሄ መንግስት ማንን ነው የሚመራው? ለማን ነው የሚኖረው ይሄ መንግስት? ዶክተር አብይ ከማን ጋር ነው ያሉት? ሪሊ የደሃ መንግስት ነው ይሄ መንግስት? ይሄ መንግስት የሀብታም መንግስት ነው። ይሄ መንግስት ምናልባት እናንተ እንዳላችሁበት የአሜሪካ መንግስት የነ ትራምፕ ሀገር መንግስት ነው። ድሃውማ እድሜ ልኩን ድሃ ሆኗል። የት ነው ከዚህ በላይ ህዝቡ የሚሄደው? እያየ ነው አይደል? ወጥቶ የሚማረረውን ህዝብ ሴቱ ወንዱ ምን እንሁን፣ ምን እንብላ፣ ምን እናድርግ? ኮረፕሽኑ፣ ሾፌሮቹ መንገድ አላስኬድ ብለዋቸዋል ባለስልጣኖቹ። የኮቴው የግብሩ የምናምኑ ክፍያ ስማ፣ ከኮዬ ፈጬ እስከ ጎሮ ድረስ 11 ኪሎ ሜትር ርቀት ባለፉት ጊዜያቶች የተሰራ የኮሪደር ልማት ፈርሶ እንደገና ማአት ገንዘብ የወጣበት 2 እና 3 ወር ሳያገለግል እንደገና የአገር ሀብት ፈርሶ እንደገና የኮሪደር ልማት። እኛ በኮሪደር ልማት ነው ወይ የምንኖረው? የኢትዮጵያ ህዝብ የኮሪደር ልማት ነው ወይ ህልሙ? ቀለቡ እሱ ነው ወይ? ሌላ ኑሮ የለንም ወይ? የታል ፋብሪካው? የታል ወጣቱ ስራ የሚያገኝበት? ዛሬም ፈረሳ አለ። አሁንም እየፈረሰ ነው። አሁን የምልክ ከጎሮ እስከ ኮዬ አደባባይ ድረስ ያለው ማት ፈረሳ ነው ያለው። አዳዲስ ቤቶች ገና አሁን በቅርብ የተሰሩ ጎሮ አካባቢ ከመንገድ ግራና ቀኝ ድራሻቸውን አጥቶ አፍርሰውታል። ሲሰሩ ለምን ዝም አሏቸው? ቤቶቹ እኮ አላለቁም። የግለሰቦች ገንዘብ የአገር ገንዘብ አይደለም ወይ? አገር የምታድገው እኮ በግለሰቦች ሀብት ነው። አሜሪካን ሀገር እናንተ ጋር መንግስት ሀብት አለው እንዴ? የግለሰቦች እኮ ገንዘብ ነው እኮ አገር እንትን የሚለው። እንዴት ነው እሱ በዚህ ደረጃ የማይታሰበው? ከየት ያመጣሉ ግለሰቦች? ነጋዴዎች ከየት ያመጣሉ? ዛሬ እኮ በኪሳራ የሚንቀሳቀስ ነጋዴ የለው። እውነት ነው የምልህ መሳይ፣ ይሄን ስል እንደው ያክል የመረረ መንግስት ጥላቻ ብቻ ኑሮብን አይደለም። በአግባቡ አገርን ይመራ ዲሞክራሲ የሰፋበት ፍትሃዊ የሀብት ክፍፍል ቢኖር እኮ
ይሄን ያክልኛም ሀገር ውስጥ ቁጥረን በምሬት አንናገረው ገባ በህይወቴ ተወራርጄ በምሬት የምናገረው በቁም ከመሞት እየተናገርኩ ምገደልም ከሆነ ምታሰርም ከሆነ እሱን ይቀበላሉ እኔ መተነፈሳት እኔ መረውራት ቃል ምናልባት አለት የሆነው መንግስት እውነትነት አለ ራሴን መስዋዕት አድርጌ ነው ያወራ ያለው ሲል ሰምተናልና የሚናገረው ሐሳብ መሬት ያወረደ ነው ሁለት ለመናገር አንድም ወንድማችን በእንባ እንዲህ ይናገራል በጠቅላይ ሚኒስትር ግን ምንድነው ከሞ ለምንድነው ሰው እንዲያወራ የምታደርጉት ግዴታ ለተቀማጩ አረብናታችሁ እንዴ ሌላ ነገር እኮ መደረግ ይችላል አይደል እንዴ ለምንድነው ምስግን የሚገሉ ለምንድነው አርፎ የተቀመጠው ሰው መገለው እንዴ መሳሪያ ያዙ ጉልበተኛው እንኮ ግደል እኮ ነው ምንም አላልኩም አይደል ምስኪን አርፎ ቤት ወይም ቤተክርስቲያን የተቀመጠ ምስኪን መግደል ማለት ምን ማለት ነው ላንተ እንዴ ጉልበት የምታሳየው ጉልበት ለሌላ የሌለው ላይ ነው እንዴ አንተ ከሞ በጣም ያስጠላል እግዚአብሔርን ያስጠላል አረቤክ ዳነ ምረጥ እግዚአብሔርን ተውን በቃ እንዴ እኛ ፖለቲካ ማናቀሶች አለን እኮ አይደል እንግዲህ እንዳደመጥነው ነው በዚህ ጉዳይ ላይ ምንም የምናገረው ነገር የለም ሐሳብ አስተያየቶቻችሁን ስጡና ከሰሞኑ ከምንኩስና ጋር ከመነኮሳት ጋር በተገናኘ ብዙ ዋይታዎች ብዙ ጩኸቶች ብዙ ድምጾች ሲሰሙ ሲበራከቱ ነበር ይሄንን ተከትሎ ምንድነው የተሰማ ያለው እና የግብጽ ምንኩስናን ከግብጽ እንማር ሲባል እንሰማለን ምንድነው ከግብጽ ያለው የምንኩስና ስርዓት ሚሊዮንም ሁለቱ ቪዲዮዎች እንካተላለን ከተባለማ በቃ መግባት የለበት ጳጳሱ አይ ይገባል ምናምን ብሎ በራሱ መንገድ መግባት አይችልም በሶስት መንገድ ነው የሚገመተው በሶስት መነኮሳትና ይሄ የጳጳሱ የመነኮሳቱ የመጨረሻ ምንኩስና ላይ 3 አመት እንትን ካለ 3 አመትን ረድቶ ደክሞ እኮ እንትን የተባሏል አይ ይሄማ ተቀይሯል ተብሎ የሆነ ነገርማ ገብቷል መሄዳ መመንኮስ አይችልም የሆነ ነገር አለች ይባላል ምን እንደሆነች መተናቅ መውጣት አትችል ስለምን ሰውየውን በቃ አንተ አትበቃ አንተ እዛ ሄዳ ለቤተ ክርስቲያን ቄስ ሆነን መገልገል ትችላለህ ተብሎ ነው እንትን የሚባለው ይሄ ምንኩስና የሚባል አንተ አይችልህም በቃ አንተ አትሆንም የሚባል የሆነ ነገር እንዳይሰማው ተብሎ በመስጢርና በእንትኑ ተነግሮ ነው እንትን የምንሸነው ከዚህ ምን እንትን ምንለው ዘው ብለመጣ እኔ መመንኮስ አለብኝ ብሎ አይሆንም ትምህርቱ ተመርምረው ፌክ እንዳይሆን ጥያቄ ተጠየቀው እናቱና አባቱ በቸኛ የእናቱ አባትን ከሆነ አይ ከእግዚአብሔር ጋር ፍክክር መግባት አንችልም ሄድ እናትህን እግዚአብሔር መጀመሪያ አባትና እናትን ነው ሄድ እናትህን አባት መጀመሪያ ተብሎ ከገዳሙ መጀመሪያ ይጠየቃል እሱ ከዛ ከቤት ሲነሳ ከቤተ ክርስቲያኑ ፍቃድ ተሰጥቶ የእናቱ ምስክርነት ተሰጥቶ ነው ወደ ምንኩስና የሚገባው ከዛ በኋላ ወደ ምንኩስና ህይወት ከገባ ወደዝም ወደ ከተማ መውጣትም የለም በገዳሙ ስርዓትም ህግን የሆነም ካሞ ወደ ህክምና የሚባል ከሆነ ይወሰዳል ገዳሙ ለእናቱ ልጅ አሟል የሆነ ነገር አድርገ ምናምን የሚባል ነገር የለም ወይ እናት የሆነ ነገር ሆኛለሁ እኔ ምናምን የሚባል ነገር የለም እዚህ ነው የሚቀመጠው የተወዳጁ ቤተሰቦቻችን ሐሳብ አስተያየቶቻችሁን አስቀምጡ ይህ ያሮስ ነው ኦርቶዶክሳዊ ሐሳቦች ኦርቶዶክሳዊ መልእክቶች በስፋት ይተላለፉበታል መረጃውን እንድታዳርሱ እንሻለን ተሰነባበት ነሰናይ